ዛሬ የመጣሁላችሁ እንደተለመደው ስለዚህ ጌም አንድ ነገር ልላችሁ ነው። በመጀመሪያ ደረጃ ጌሙ በትክክል ይከፍላል። ከከፈላቸው ሰዎች መሃል አንዱ አይኔ ስለሆንኩ ማለት ነው። በማስረጃ በተደጋጋሚ አሳይቻችኋለሁ። ኦኬ። እዛ ጋር በነገራችን ላይ በሁለት አይነት መንገድ ነው የሚከፍላችሁ። ኦኬ። ፕሊዝ ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ነገ ደግሞ በሌላ ቪዲዮ በአዲስ ቪዲዮ እመጣላችኋለሁ። ልክ እንደዚህኛው ገንዘብ የምታገኙበት በተለይ ጊዜ ያላችሁ ልጆች በቀን $10፣ $20፣ $30 የምትሰሩበትን ይዤላችሁ እመጣለሁ። ጊዜ ያላችሁ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለሁ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ያው ጊዜው የኛ ነው ጋይስ። ጊዜውን በስነ ስርዓት ከተጠቀመን የኛ ነው። ኦኬ። ምን መሰላችሁ? አሁን እኔ ስለ ጌሙ ነው ማጫወታችሁ። በተደጋጋሚ መጫወቻለሁ። ጌሙ በትክክል ይከፍላል። እርግጠኛ መሆን ያለባችሁ ከከፈላችሁ ሰዎች መሃል አንዷ እኔ ስለሆንኩኝ በማስረጃ በተደጋጋሚ ስላሳየኋችሁ። ኦኬ። ሌላኛው እዛ ቦታ ላይ በሁለት መንገድ ነው የሚከፍላችሁ። በሁለት መንገድ ዜብራ ላይ ያለውን ክዌኑን ወይም ያችን ወርቃማዋን ክዌን ስለለቀማችኋትኝ ያቺ ክዌን ስትጠራቀም ምን ትሆንላችኋለች? እስከ መጨረሻ ቪዲዮውን እዩትኝ። እንዴት ያንን ክዌኑ የሰራላችሁን ገንዘብ እንዴት አድርጋችሁ እንደምትወስዱትኝ አሳያችኋለሁ። በደንብ እስከ መጨረሻ ተከታተሉ። ኦኬ። ክዌኑ ራሱን የቻለ ገንዘብ ይሰራል ሲጠራቀም። ክዌን ማለት እንዴት ነው? ቲክቶክ ላይ ለምሳሌ 1 አበባ፣ 2 አበባ፣ 3 አበባ ተብሎ ጣል የሚደረግላችሁ ያቺ ስትጠራቀም ገንዘብ የሆነች ነው የምትሄደው። ኦኬ። ቲክቶክ ላይ ለምሳሌ አፋችሁን ከፍታችሁ ድዳችሁን አስታችሁ ወይም ሰድባችሁ ወይም ተረግጣችሁ ነው የምታገኟት። እዚህ ጋር ግን ምንድነው መኪናዋን በስነ ስርዓት ከነዳችሁ፣ መኪናዋን ስትነዱ ቤተሰብ መኪናዋን ስትነዱ እንድታስተውሉ የምፈልገው ነገር ጣታችሁ ማለት ነው። ልክ መኪናዋን ከነካችሁት በኋላ ጣታችሁ መኪናው ላይ መሆን አለበት። መታጠፊያ ቦታ ላይ ስትደርሱ ማለት ነው ጣታችሁን እንደዚህ እጥፍ አድርጉት። ከዛ መታጠፊያ ቦታ እንደዚህ መኪና ሲመጣባችሁ ከዛ መኪና ላይ ላለመጋጨት እንታደርጋላችሁ። መኪናዋን ወደ ኋላ በጣታችሁ ሳብ ነው የምታደርጉት። ይሄንን ማታደርጉ ከሆነ ስለማይከፍላችሁ እንደዚህ ሳብ ታደርጉትና መኪናው እልፍ ሲል ደግሞ ለቀቅ ታደርጉትን ይሄዳል። ከተጋጨ የሚጨምርላችሁ ሌቭል የለም፣ ሌቭላችሁ አያድግም። የሚሰጣችሁ ሳንቲም የለም፣ የሚሰጣችሁ ኮይን የለም። ገባችሁ? 20 ነዳጅ ነው የሚሰጣችሁ። ያችን ነዳጇን በስነ ስርዓት ለመጠቀም መሞከር አለባችሁ። ኦኬ። ሲቀጥል ደግሞ አይናችሁን በደንብ እንደዚህ ብላችሁ እንድታዩ ፈልጋለሁ። የማሳያችሁ ይሄው ቀይ ምልክት እያደረኩ ስለማሳያችሁ እዛ ቦታ ላይ ጊፍት አለ። እናንተ ሳትጋጩ በስነ ስርዓት መኪናውን ከነዳችሁ ኦኬ፣ 2 ቦታ ለእናንተ የሚሰጣችሁ ጊፍት አለ። ጊፍቱ ደግሞ ትንሽ አይደለም፣ በጣም ብዙ ብር ነው ጊፍቱ። ኦኬ። እነዛን ጊፍቶችን እንዴት እንደምትወስዱ አሳያችኋለሁ። አሁን እናንተ የምትሰበስቡት መኪናውን ብቻ ነታችሁ የሚሰጣችሁን 10 ሳንቲም 20 ሳንቲም ብቻ ሳይሆን እዛ ቦታ ላይ ጊፍቱ $3 $4 ጊፍት ይሰጣችኋል። ገባችሁ? ይሄንን የሚሰጣችሁ ምንድነው? ስለተጫወታችሁ ነው። ሲቀጥል ፕሊዝ ሊንኩ እዚህ ኮሜንት ስር አለ። ሊንኩን ያላወረዳችሁ ዳውንሎድ ያላደረጋችሁ ያልሰራችሁበት ሰዎች እባካችሁን ስሩ። ሊንኩ እዚሁ ስር አለላችሁ። የጣት ምልክት አድርጌበታለሁ። የጣት ምልክት ነው፣ እዩትኝ። ሊንኩን አላገኘውም ብላችሁ በጣም ብዙዎች ትመጣላችሁ። ኖ፣ ሊንኩ እዚሁ ቲክቶክ ስር አለላችሁ። የጣት ምልክት አለበት። ይሄንን በመንካት ነው። ሲቀጥል መርሳት ያሌለባችሁ ነገር እንዳትጋጩ። ኦኬ። ፔፓል ደግሞ ያሌላችሁ ልጆች ብዙዎች ምንድነው የምትሉኝ? ፔፓል የለንም፣ እንዴት ነው ማውጣት የምንችለው? አረብ ሀገር ያላችሁ ልጆች፣ ኢቃማ ያላችሁ ልጆች ያንን ኢቃማችሁን ተጠቀሙትኝ። የምትጠቀሙት ለምንድን ነው? ፔፓል ለመክፈት። ፔፓል ክፈቱበትኝ። ገባችሁ? ማውጣቱ እርግጠኛ ሆኖ ዛሬ ባይሆን ነገ ይወጣል። ነገ ባይሆን ከነገ ወዲያ ይወጣል። እናንተ አስተካክላችሁ ብራችሁ እዛችሁ
ማውጣት ይችላሉ። ለመጀመሪያ ጊዜ በነገራችን ላይ እኔ ፔፓል አልነበረኝም። ኦኬ ተጫወትኩኝ ተስፋ ሳልቆርጥ ተጫወትኩኝ። ከዛ የሆነ ሰዓት ላይ ፔፓሉ ተስተካከለ። ፔፓሉ ሳስተካከል ደግሞ ልክ እንደ ሙከራ ብዬ ስሞክረው ተሳክቶ ወጣ። ገባችሁ? ተጫወቱ። ልክ ባንክ እንዳላችሁ ገንዘብ ተቀማጭ ነው፣ ታወጡታላችሁ። ፕሊዝ መጨረሻ ላይ ቪዲዮን በደንብ አይታችሁ በዛ መልኩ ጊፍታችሁን መውሰድ አለባችሁ። ከወይኑ ወደ ገንዘብ እንዴት እንደምትቀይሩትኝ ኦኬ ራሳችሁ ወደ ገንዘብ ቀይራችሁ እንዴት እንደምትሉት አሳያችኋለሁ። በሁለት መንገድ ነው፣ በሁለት ቦታ ነው የምታወጡት። እዚህ ጋር ሳንቲሙ የራሱ የቻለ ገንዘብ ነው። እዚህ ጋር ከወይኑ ደግሞ የራሱን የቻለ ገንዘብ ነው። ፔፓል አዘጋጅታችሁ ስታወጡት እዚህም ጋር ገንዘቡን ቦታ ላይ የፔፓል እንትናችሁን ታስገባላችሁ፣ እዚህም ጋር የፔፓል እንትናችሁን ታስገቡና በሁለቱ መንገድ ነው ታወጡት ማለት ነው። ጋይስ መልካም ድርግ ያለው ጊዜያችሁ የሰው ቪዲዮ ስክሮል እያደረጋችሁ ከምታቃጥሉ 40 ስለማይጠቅማችሁ ነገር ለወሬ ለአሉ ባልታ ጊዜያችሁን ከምትገሉት በቀን $1 ብትሰሩ ለእናንተ ዋጋ አለው። አረብ ሀገር ላይ ከፍ ዝቅ የምትባሉት የአረብ ህፃን የሚሰፋባችሁ የሚሰድባችሁ የሚረግጣችሁ የሰው ሽንት ቤት የምታጥቡት ለ1 ሪያል ብላችሁ ነው። ስለዚህ ሲጠራቀም ዋጋ አለው። 1 ሳንቲም $1 1 ሪያል ዋጋ ስላለው ለራሳችሁ ዋጋ ስጡ። ቤተሰብ የነፍስያ ሀቅ የሚባል ነገር አለ። ለራሳችሁ የሚገባችሁን ክብር የሚገባችሁን ቦታ ስጡትኝ። ሰላም መልካም እድል ቤተሰብ። አሁን ቀጥታ ወደ አፑ እንገባለን። አፑ ያው እንደተለመደው ይሄኛው ነው፣ አያችሁ ይሄኛው ነው። ስለዚህ አሁን እንደዚህ እንገባለን። እዚህ ጋራ በሁለት አይነት መልኩ ነው የሚከፍላችሁ፣ ሁለት ቦታ ስላለ ያው ብዙ ጊዜ አንደኛው ነው ሳይቻችኋለሁ። ጊፍታችሁን እንዴት እንደምትወስዱ አሳያችኋለሁ። ኦሬዲ ያው እንደዚህ መጥቶልናል፣ እየከፈተ ነው። እስከሚከፍት ድረስ እንጠብቅ። እውነት ዘንድሮ እንደው ጊዜ ያላችሁ ሰዎች በደንብ መስራት ትችላላችሁ። በቀን $20-30 መስራት ትችላላችሁ። ይሄውላችሁ እንደተለመደው ላሳያችሁ። ነዳጅ እዚህ ጋር ነው አያችሁ። አሁን እኔ 10 ነዳጅ አለ። ይሄን 10 ነዳጅ መጨረስ አለብኝ። ሲቀጥል ደግሞ እዚህ ጋራ ሁላችሁ ማለት ነው እንደዚህ ቀይ ከመጣላችሁ አያችኋት፣ እዚህ ጫፍ ላይ ያለችው ቀይዋ ማለት ነው ጊፍት አለ እንትን አላችሁ። የሰራችሁትን ክዌን ወደ ገንዘብ መቀየር አለባችሁ ማለት ነው። ኦኬ ትልቁ ነገር ፕሊዝ፣ ትልቁ ነገር እዚች ጋራ ያለችው ሌቭላችሁ ማደግ አለበት። ሌቭላችሁ ባደገ ቁጥር በጣም ብዙ ብር አላችሁ። ሌቭላችሁ ሲያድግ በጣም ብዙ ብር አላችሁ። እና ደግሞ ከታች እዚች ጋራ ይዩልኝ ክብ ያደረኩባት ቀይ ያለባትኝ እዛ ጋራ የምታደርጉት ነገር አለ። አሁን ስቴፕ ባይ ስቴፕ አሳያችኋለሁ። እዚህ ጋራ ደግሞ መኪና መቀያየር ከፈለጋችሁ የምትነዱትን መኪና በፈለጋችሁት መልኩ መቀያየር ከፈለጋችሁ ይሄው እዚህ ጋራ መኪናዎች አሉላችሁ ማለት ነው። የምትፈልጉትን መኪና መቀያየር ትችላላችሁ። እነዚህ እየከፈታችሁ ቁልፎችን ኦኬ። አሁን ቀጥታ ወዴት ሄዳለሁ ለእናንተ ለማሳየት ወዴት ሄዳለሁ። ለምሳሌ እዚህ ጋራ ያለኝን ብር ላሳያችሁ። ኦኬ ስንት ብር እንዳለኝ አሳያችኋለሁ እዚህ ጋራ ኦኬ። የከፈተ ነው። ፕሊስ እንጠብቅ። ያው ኢንተርኔት ትንሽ ኦኬ። እዚህ ጋር መጥቶልናል ያለን እዩ። እዚህ ጋር ያለኝ ማለት ነው እዩ $20 ከ16 ሳንቲም አለ። ኦኬ ከ16 ሳንቲም አለ። ሲቀጥል ደግሞ እነዚህ ሳጥኖች መከፈት አለባቸው፣ ግዴታ መከፈት አለባቸው። ገንዘብ እዚህ ጋር ውዝድሮ ካደረጋችሁ በኋላ ማለት ነው ገባችሁ ብሩን ልታወጡትን የፎርም ከሞላችሁ የፔፓል የባንክ እንትናችሁ ፎርሙን ከሞላችሁ በኋላ ምን ታደርጋላችሁ? እዚህ ጋራ ደግሞ መከፈት አለበት። አንደኛው ላይ አያመጣላችሁ። ይሄንን ቦታ ላይ አንድ ጊዜ ውዝድሮ ስታደርጉ፣ ሁለተኛ ውዝድሮ ስታደርጉ ያመጣላችሁ፣ ሶስተኛ ውዝድሮ ስታደርጉ እዚህ ጋራ ያመጣላችሁ። እነዚህ ሳጥኖች እንዴት ይከፈታሉ? አሁን ስቴፕ ባይ ስቴፕ አሳያችኋለሁ። እነዚህ አሁን ሁለት ቀርቶኛል። እነዚህ ሲከፈቱ ምን ያደርጋልኝ? ውዝድሮ ያደረኩትን ገንዘብ ቀጥታ ወስዶ ያስገባልኛል ማለት ነው። ተረዳችሁ? ስለዚህ አሁን ወዴት ሄዳለሁ ላሳያችሁ። እዚህ ጋራ $20 አለኝ ከ61 ሳንቲም። ኦኬ አሁን ሌላኛው ደግሞ የቱ ጋራ እንዳለ ላሳያችሁ። የቱ ጋራ ያለ የክዌኑ ገንዘብ ደግሞ የቱ ጋር ነው ያለው? ክዌን ማለት እዚህ ጋር ነው። ትንሽ ስልኬ ችግር ስላለበት አያሳይም በደንብ። ኦኬ ሆኖም ሳለ ስለሚያሰራኝ አልሐምዱሊላህ። ስለዚህ እዚህ ጋራ ክዌናችሁን ትነኩና ትገባላችሁ። ኦኬ አሁን እዚህ ጋራ ይሄ የክዌኑ ገንዘብ ነው አይደለ? እኔ እዚህ ጋራ ለምሳሌ ይሄው $11 ከ27 ሳንቲም አለኝ። $11 አሁን ውዝድሮ ስታደርጉ ይሄውና
ገንዘቡን ስታወጡ ታደርጋላችሁ። አንድ እዚህ ጋራ የኮይኑን ገንዘብ በዚህ በኩል ታወጡታላችሁ። እዚህ ጋራ አስፈላጊውን ፎርም ከናንተ የሚጠበቀውን ሞልታችሁ ታወጡታላችሁ። ሌላኛው ደግሞ እዛ ጋራ ደግሞ የሳንቲሞችን የሰበሰባችሁት የሳንቲሙን ደግሞ እዚህ ጋር ነው የምታወጡት። የሳንቲሙን እዚሁ ነው፣ ሁለት ቦታ ነው ፎርም የምትሞሉ ስታወጡ ማለት ነው። ገባችሁ? ያው እዚህ ጋራ ፎርማችሁ ሞልታችሁ ታወጣላችሁ ማለት ነው ኦልሬዲ። ስለዚህ አሁን ቀጥታ ወዴት ነው ሄጄ ማሳያችሁ? የሳንቲሞችን ብቻ መሰብሰብ ሳይሆን እዚህ ጋራ የሰጣችሁን ጊፍቱን መውሰድ አለባችሁ። አሁን ለምሳሌ እዚህ ጋራ ኮይን አለ አይደለ? ኮይኑን እንዴት አድርገን ወደ ገንዘብ እንደምንለውጠው አሳያችኋለሁ። እዛ ጋራ በደንብ አይታችሁልኛል። $20 ከ61 ሳንቲም አላችሁ። ስለዚህ አሁን ቀጥታ ወዴት ሄዳለሁ? ይሄው እንደዚህ ገባለሁ። ኦኬ፣ እንደዚህ ትገባላችሁ። ከገባችሁ በኋላ ምንድነው የምታደርጉት? ኦኬ፣ የምታደርጉትን ላሳያችሁ። ይችን ነው የምትነኩትኝ። አያችሁ? ይችን ኦኬ፣ ይችን ትነካላችሁ። ሁለት ነው ያለው እዚህ ጋራ፣ ሁለቱንም ነው የምትነኩት። ከላይም አንድ ጊዜ ልድገምላችሁ፣ በደንብ በጥሞና አዳምጡ። ይሄውላችሁ፣ ይሄንን ሁለቱን ነው የምትነኩትኝ ማለት ነው። ስለዚህ ለምን አሁን ነክቼ ላሳያችሁ ቤተሰብ። ይሄው እንደዚህ ስትነኩ እንደዚህ ይመጣላችኋል። መልሳችሁ ደግሞ ትነካላችሁ ይችኛዋን። ኦኬ፣ አሁንም ትደግሙታላችሁ ጥቁር እስከሚሆን ድረስ እራሱን እየደጋገማችሁ። ኦኬ፣ ጥቁር እስከሚሆን ድረስ ማለት ነው። አያችሁ? አሁን ጥቁር ሆነ ማለት ነው። ጥቁር ከሆነ በኋላ የላችሁም። ያው እንደዚህ ጥቁር ሆነ። እንደዚህ ሲሆን የላችሁም። አሁን ሁለተኛዋንም ደግሞ ምን እናደርጋለን? ይውል ሁለተኛዋንም ማለት ነው። ሶሪ ትንሽ ኦኬ፣ እሺ። ያው ሁለተኛዋንም ደግሞ ምን እናደርጋለን? ልክ እዛ ጋር እንዳደረግነው ይችን እናደርጋለን። ይችንም እንነካለን። እንዴት? ይኸውና እንደዚህ ስነካ እንደዚህ ይመጣልናል። አሁንም እንደዚህ ኦኬ፣ እንደዚህ ሲመጣልን خلاص አሁን ስንት ብር ወደ አካውንታችን እንትን ብሏል፣ ወደ እንትናችሁ ይኸውላችሁ እንደዚህ ተሰራላችሁ ማለት ነው። ሲቀጥል ደግሞ አሁን እዚህ ጋራ ይውልኝ እዚህ ጋራ አንዴ ኦኬ፣ ይኸውላችሁ የምትነዱት እቺኛው ነው አይደለ? ይውልኝ እቺን ነው አይደለ የምትነዱትኝ። ኦኬ፣ ላሳያችሁማ። እጃችሁ ከመኪናው መነሳት የለበትም፣ እንዳትጋጩ። ይቺን መኪና በስነ ስርዓት ይኸውላችሁ፣ በስነ ስርዓት ካልነዳችሁ አንድ እዚህ ጋራ የሚያድግ ሌቭል የላችሁም። አያችሁ? የሚሰጣችሁ ኮይን አይኖርም፣ የሚሰጣችሁ ብር አይኖርም፣ የሚሰጣችሁ ምን በቃ የሚሰጣችሁ ጊፍት አይኖርም። ከተጋጫችሁ ሳትጋጩ እንትን በሉ። ያው እንደዚህ ትነካላችሁ አይደለ? ኦኬ ኦኬ፣ መጋጨት የለባችሁ። እጃችሁ ያውላችሁ ያው መታጠፊያ ቦታ ላይ አያችሁ፣ እንደዚህ ጣታችሁ ነው የምታዞሩት። አያችሁ፣ ዜብራ ላይ ያለችዋን ኮይን መልቀም አለባችሁ። ዜብራ ላይ ያለውን ኮይን ኦኬ። ስለዚህ አሁን እዚህ ጋር በትክክል ነተናል። እንደዚህ መጥቷልኝ። ኮይናችንን ወዴት ያስገባልናል? አያችሁ፣ አሁን ሳንቲም ነው የሰጣችሁ። እዚህ ጋር በደንብ ልታዳምጡ የሚገባው ነገር እዚህ ጋር በደንብ ማዳመጥ አለባችሁ። ለናንተ ኮይን የሚሰጣችሁ ሳንቲም የሚሰጣችሁ ገንዘብ የሚሰጣችሁ ኦኬ። አሁን እዚህ ጋር 10 ሳንቲም ለኔ ሰጥቶኛል አይደል? እቺን 10 ሳንቲሟን ሳላይ ይቺኛውን ከላይ ያለችዋን ኤክሷን ነክቼ ቦጣ እቺ 10 ሳንቲም ወደኔ ኪስ አትገባም። እዚህ ጋር 10 ሳንቲም ነክታችሁ የሚመጣውን ማስታወቂያ ካያችሁ ነው እንጂ የሚሰጣችሁ መኪናውን ስለተጫወታችሁ። ግን ማስታወቂያውን አላይም፣ ግን ሳንቲሙ እንዲሰጠኝ ይፈልጋለሁ ብትሉ ኖ አይሆንም። ይሄ በጭራሽ የማይሆን ነገር ነው። ስለዚህ ምን እናደርጋለን? አሁን የሚመጣውን ማስታወቂያ ማየት መቻል አለብን። ያው ቀጥታ ወደ ማስታወቂያ ይወስደናል ማለት ነው። እስከሚከፍት ድረስ እንጠብቃለን። ኦኬ። ስለዚህ በዚህ መልኩ ነው መስራት የምትችሉት። ይሄውና እንደዚህ ስትነኩ የተለያየ ማስታወቂያዎችን ያመጣላችኋል። የተለያየ ማስታወቂያ ሲያመጣላችሁ ዝም ብላችሁ ዳውንሎድ አድርጉ። አብዛኛው ፌክ ነው። የገንዘብ ምልክት ያሳያል፣ የዶላር የብዙ፣ ግን አብዛኛው ፌክ ስለሆነ ዝም ብላችሁ ዳውንሎድ ያደረጋችሁ ስልካችሁን አታጨናንቁት ማለት ነው። ባይዘው በዚህ እንትን ደግሞ ሌላ ደግሞ አለ። በነገራችን ላይ በቀን $30 $20 $10 መስራት የምትችሉበት አለ። ብቃት ያላችሁ ጊዜ ያላችሁ ልጆች ማለት ነው። ኦኬ። ስለዚህ አሁን እዚህ ጋራ አይታችኋልኝ። አሁን ይኸውና ማስታወቂያውን ጨርሶ መጥቷልኝ። ይኸው 10 ሳንቲም እንነካለን። ወዴት? ወደ አካውንታችን ያስገባልናል ማለት ነው። አሁንም እዚህ ጋራ በደንብ ቼክ ማድረግ ያለባችሁ ነዳጃችሁ እስከሚያልቅ ድረስ መስራት አለባችሁ። እዚህ ጋራ ያለችው ነዳጅ በባዶ መሄድ የለባትም። ይሄ ብር ነው ጋይስ። $1 $1 $2 1 ድርሃም 2 ድርሃም እናንተ የሚሰጣችሁ የለም። ስለዚህ ነዳጁ እስከሚያልቅ ድረስ ስቴፕ ባይ ስቴፕ በስነ ስርዓት መስራት መቻል አለባችሁ እላችኋለሁ ቤተሰብ። ኦኬ።
ይኸውና መኪና ሲመጣባችሁ በጣታችሁ ሳብ ታደርጉትና መኪናውን ታሳልፋላችሁ። ከዛ እዚህ ጋር መታጠፊያ ቦታ ላይ በቻላችሁት አቅም ዜብራው ላይ ኦ ማይ ጋድ ተጋጨው። አያችሁ አሁን እኔ ተጋጨው። ከተጋጨው ደግሞ ምንም የሚሰጠኝ ነገር የለም። ወላ ሌቭል የሚባል ነገር የለም፣ ወላ ኩዌን የሚባል ነገር የለም፣ ወላ ሳንት የሚባል ነገር የለም። ስለዚህ ተጋጭቻለሁ ማለት ነው። ተጋጭቻለሁ። ስለዚህ በቻላችሁት አቅም ላለመጋጨት ሞክሩ። መኪናውን አሳልፉ። ኦ ማይ ጋድ አያችሁ አሁንም ተጋጨው። አያችሁ ሁለት ክሳራ፣ ሁለት ነዳጅ በባዶ ሄደ። ሁለት ነዳጅ በባዶ ያለ ጥቅም። ኦኬ ውሸት ነው። ለምንድን ነው ይሄ ጌም እኮ ነው፣ ገንዘብ አይደለም። ለምን እንደዚህ ያለሽ ልትሉኝ ይችላል። ይሄ እውነት ነው። በቃ እስከከፈለኝ ድረስ እቺ ነዳጅ በጥንቃቄ እንትማት አለባት። በጥንቃቄ በቦታው ማለቅ አለበት። እንደዚህ አሁን እንደዚህ ስን እንደ ለውሸት ለጌም እንደዚህ ያለሽ እንደ የእውነት አልተጋጨሽ የምትሉ ትኖራላችሁ። እዚህ ጋር በተጋጨው ቁጥር አንድ ነዳጅ ይጨርሳለሁ። አንድ ነዳጅ ጨረስኩኝ ማለት የሚሰጠኝ ሳንቲም የለም። ሳንቲሞችን አጣላው፣ ኪዮኖችን አጣላው። ኦሬዲ $1 እያጣው ነው። $1 እያጣውኝ በሄድኩኝ ቁጥር ለኔ ክሳራ ነው። ኦኬ ጊዜን ሰጥቼ እዚህ ጋር እስከ ተጫወትኩኝ ድረስ ላለመጋጨት መሞከር አለብኝ። ስለዚህ እንደዚህ ነው። እሺ ከታች ደግሞ እዚህ ጋር ላሳያችሁ እንዴት አድርጋችሁ እንትን እንደምትሉ እዩ። እዚህ ጋር ከታች ምልክት ያደረኩባትን በጣታችሁ እንደዚህ ትነካላችሁ። ኦኬ እንደዚህ ስትነኩ በዚህ መልኩ ይመጣላችኋል። እንደዚህ ብርቱካማ ከሆነላችሁ ፕሊስ፣ እንደዚህ ብርቱካማ ከሆነ ግዴታ ይሄንን መውሰድ አለባችሁ። ይሄንን ብርቱካማ ስትወስዱ ቅድም የነበረው ሳጥኑን ይከፍትላችኋል ማለት ነው። ስለዚህ በዚህ መልኩ መውሰድ መቻል አለባችሁ እላችኋለሁ። እንትን አሁን እዚህ ጋር አልከፈተልኝም ትላንትና ማታ ስለወሰድኩኝ። እነዚህ ሳጥኖችንም ይከፍትላችኋል። እነዚህ ሳጥኖችንም እንትን ነገር ያደርግላችኋል። የሆነ ምልክት ያሳያችኋል። እነዛ ምልክት ስታዩ እነዚህ ሳጥኖችን ከፍታችሁ መውሰድ አለባችሁ ማለት ነው ጋይስ። ስለዚህ አሁን በዚህ መልኩ እንትን ብለናልኝ። ሌላ ነገር ደግሞ ምን አሳያችኋለሁ? ሌላ ነገር ምንድነው ማሳያችሁ? እዚች ጋራ አለላችሁ እንደት አሁን ግን ስላሌለ ዝም ብለባችሁ ሼር ስታደርጉ እዚህ ጋር ነው ሼር ማድረግ አለባችሁ። ለሰው ሼር አድርጋችሁለት በእናንተ ሲገባ ለእናንተ ጥቅም አለው ማለት ነው። ኦኬ የራሳችሁ አይዲ በነገራችን ላይ አይዲያችሁ ይሄ ነው። አሁን የኔ አይዲ ቁጥር ይሄ ነው። ኦኬ የእናንተንም አይዲ እዚህ ጋር ነው የምታገኙት። ሲቀጥል ደግሞ የሰዎች ሼር አድርጎላችሁ የገባውን ሰው አይዲ ያስቀምጥላችኋል ማለት ነው። አሁን እኔ ይሄንን የገባሁት በሼር ነው። ኦኬ አሁን እኔ እዚህ ጋር በተጫወትኩኝ ቁጥር ይሄ ወንድሜ አላህ ይስጠው በሱ ሰበብ ነው የገባሁት። በሱ ሰበብ ነው እዚህ ጋር ሰርቼ ገንዘብ እያገኘሁኝ ያለሁት። ሼር እንዴት ነው ማድረግ የምንችለው ለምትሉኝ ይኸውላችሁ እቺን ትነካላችሁ። ኦኬ እንደዚህ ስትነኩ ኮፒ ታደርጋላችሁ። እዚች ጋር አያችሁት? እዚች ጋር ያለችዋን ኮፒ ታደርጉና ወይም እዚህ ጋር ያመጣላችኋል ዋትስአፕ ምናምን ወደ ፈለጋችሁ ሼር ማድረግ ትችላላችሁ። እኔ አሁን እቺን ብርቱካናውን ነካና ይሄ ኮፒ አድርጓልኝ ወጥቼ ወደ ዋትስአፕ ወደ ፈለኩት ሰው ሼር ማድረግ እችላለሁ ማለት ነው ቤተሰብ። እሺ በዚህ መልኩ ነው መስራት መጠቀም የሚቻለው። ሀባይብ መልካም እድል ብያለሁ።